ክብራትና ክብራን ተከታታዮች እንዴት ናችሁልኝ? በምዕራፍ 36 ገጽ 223 ተመልሼ መጥቻለሁ። መንገደኛው ባለቀኔ ከድርሰተቴ መርዞ መርዘኛ፣ ስልጣን ጥመኛ፣ የእውነት ጠበኛ፣ የሐሰት ፍቅረኛ። መንገደኛው ባለቅኔ እየለፈፈ ወደ ጎዳናው ወጣ። ጫንቃዬን ሲጫጫነኝ ድካም ነው ብዬ ላይናቸው ምንድነው ያለ እድሜ ያጎበጠኝ ብዬ ድህነቱ ይሆን ብዬ አሱማ ዘመዴ ለምጄው ተጣምደን ተጋብተን ተዋልደን ዝምድናውን በዋዛ ሽሮ እያደረግነው ዝምድናውን በዋዛ ሽሮ አያደርገውም። አገኘሁት የተጫጫነኝን ያጎበጠኝን መርዞ መርዘኛ፣ ስልጣን ጥመኛ፣ የእውነት ጠበኛ፣ የሐሰት ፍቅረኛ ለካስ ስህተት ብለው ሲፈናጠጡ እንጂ ከተፈናጠጡ በኋላ ድምጽ አያሰሙም። ከተፈናጠጡ በኋላ ድምጽ አያሰሙም። ሲለምዱት ለካስ ርስት ያደርጉታል፣ ይሞጭጩበታል። ለካስ ረስቸው ሊያነሳው ጊዜ ላይ ጥልቀን ጥሎ ያስተዛዝባል ቃል ማጉደል ቀሎ። ልድገማት ችንግጥም ሊያነሳው ጊዜ ላይ ጥልቀን ጥሎ ያስተዛዝባል ቃል ማጉደል ቀሎ። በሉ ይውረዱ እንነጋገር እንድንግባባ እንመካከር። ጫንቃዬ ላይ ሆኖ የሚሉትን እንጂ የምለውን መስማት አልቻሉም። ጫንቃ ላይ ሆኖ መግባባት የለም። ወርደው ያናጉኝ። እንደራደር፣ ለጋራ ጉዳያችን እንሞካከር። በጋራ ሜዳችንም ሳንዋረድ በቶሎ ይውረዱ። ሲወጡ የገቡትን ቃል አይካዱ። በክብር ጉብ እንዳሉ በክብር ጠብ ይበሉ። ተቅለስልሰው ገብተው አይኮሳተሩ። መርዞ መርዘኛ፣ ስልጣን ጥመኛ፣ የእውነት ጠበኛ፣ የሐሰት ፍቅረኛ በቀብድ መልክ የሰጠጡኝ አሮጌ አልጋ በቀብድ መልክ የሰጠጡኝ በቀልድ መልክ የሰጡኝ ብለና አነስተካክለው በቀብድ መልክ የሰጡኝ አሮጌ አልጋ መልሰው ይውሰዱ። የነሱኝን እንቅልፌን መልሱ። የሰረቁኝን ሐቄን ወዲህ ይበሉ። ሂሳብ እንስራ አታድበስብስ። ያከሰሩኝን እድሜ ይውለዱ። ዋናዬን እምቢ ትርፌን ውሰዱ። ይፍቱኝ በቅቶኛል በእኔ አይነግዱ። ለስጋ ገበያ ከብቶትን ይንዱ። አዳሜ በየጫንቋዋ ሸክሟን አዝላ እንደ ጎበጠች ከራሷ ተካክዳ በሰው ሸክም መሳቅ ከሆነ ስራዋ ተማምሎ ሳይጨርስ መካካድ ብርቅ አይሆንም። ሸክሙም አያድር ያብጥና ውረድ ሲባል ጫንቃ ገንጥሎ ሊሄድ ዘራፍ ይላል። አያዘላልቅም አያከራርምም። በስተርጅና ታዝሎ የትም መድረስ የለው ዘራፍ ተንጠልጥሎ ሰተት ብለው ከአናት ሲወጡ ሰተት ብለው መውረድ አይርሱ። እፎይ ምን አለ ቀስ ብለው እፎይ ምን አለ ቀስ ብለው እንደወጡ ቀስ ብለው ቢወርዱ። ጫንቃዬን አባብለው አሻሽተው ገብተው ግጠውት ልጠውት ይወርዳሉ። ምን ነው ጠባሳዬን ባየው ቁጥር እንድረግመውት ወይስ እንድመርቀውት? አይ የመረጋገሙ ፖለቲካ ለማንበጅና አዘናክቶ አዛገን አበሰበሰን እንጂ መች ፈይዶን። አሜን ይበሉ ይቀበሉ። ምርቃት ነው ከእርግማን የላቀ ምርቃት። እርግማን ሊሆን ካልታመነ ያዙ ምርቃት። ለመርቃችሁ ሐቅ የታጠነ አሜን ይበሉ ይቀበሉ። ሊረገም መራቂ እንደኔ ያለ ሰው ከየትም አያገኙ። ያዙ እንዳትመርዙን ተመረዛችሁ። መርዙን ከብልቃጡ ለዩና ያዙ። እንዳትመርዙን ተመረዛችሁ። መርዙን ከብልቃጡ ለዩና ያዙ። እንዳትበክሉን ተበክላችሁ ብስብሱን ከንጹህ መርጣችሁ ዋጡ። እንዳታበክቱን በክታችሁ እርሙን አርቁት ካፋችሁ። እንዳታሰክሩን በቀን ሰክራችሁ ውስኪ አትጨልጡ በራብ ሆዳችሁ። ጤነኛውን ሳትለዩ ከበሽታው ተኝታችሁ እንዳታበሰብሱን በስብሳችሁ። ታማችሁ እንዳታደናብሩን ተደናብራችሁ። መቆምን አይስበክ መንጠራራታችሁ። መንገድ ለመምራት ስትታገሉ ፊት አጥርታችሁ ማየትን
ቻሉ። ሳትሻገሩ ለማሻገር ቀደም አትበሉ። ከማብቃታችሁ በፊት ራሳችሁ ብቁ። ከማስተማራችሁ በፊት ቀድማችሁ ተማሩ። ተማራችሁ መጣችሁ ጠግባችሁ አታማሩ። አሜን በሉ፣ ያዙ፣ ተቀበሉ። አርግማን አይደለም፣ ባይገባችሁም ምርቃት ነው። አሜን በሉ፣ እንዳታደነቁሩን ደንቁራችሁ። ለማውራት ከማመጥሞጣችሁ በፊት መስሚያችሁን መርምሩ። እንዳታደድቡን ደድባችሁ ዕውቀቱን ከግምት ለዩና ሰብስቡ። ለመማብላት ሳይሮጡ መጀመሪያ በልተው የትገቡ። ለመማብላት ምን ማለት ነው አላውቅም። ትንሽ አጻጻፉ በጣም ያዝ ያደርጋል። በልተው የትገቡ። ነፃ አውጪ ከመሆናችሁ በፊት መጀመሪያ ራሳችሁን ነፃ አውጡ። ህዝቡን ለመጋበዝ እርካብ ከመርገጣችሁ በፊት ኮርቻው መንበሩ ልኮት መሆኑን ያረጋግጡ። ካልሆነ ጥልቅ ብለው እንደገቡ ውልቅ ብለው ይወጡ። ይህ ባይሆን ምርቃቴ እርግማን ይሁንባችሁ፣ ያልጠረጠራችሁት ይመንጥራችሁ። እከክ ሰጥቶ ማከኪያ ይንሳችሁ። አሜን በሉ። ከዚህም በላይ ይሁንባችሁ። ዝቅ ብላችሁ አሜን ብላችሁ የተቀበላችሁት ምርቃቴ ከፍ ያለ እርግማን ይሁንባችሁ። የዘቀዘቃችሁት ሀቅ ዝቅ ዘቅዝቆ ይግረፋችሁ። አንጋጣችሁ የለመናችሁት አይናችሁን ይጠንቁላችሁ። መርዞ መርዘኛ፣ ስልጣን ጥመኛ፣ የእውነት ጠበኛ፣ የሐሰት ፍቅረኛ። አሜን ካልከኝ እግዜር አቤት ይበልህ። አሜን ብለህ ይድፋህ ካልከኝ ወንድምህ ሰይጣን በቀን ይጋልብህ። ወዴት ስትለው ወዴትም ይበልህ፣ እንዴት ስትለው እንዴትም ይበልህ። ድንግርግር ያርግህ፣ ድንብርብር ያርግህ፣ ዳሩ መሃሉ ዳር ይሁንብህ። መልክህ ሙሾ አውርደው ይቅበሩህ። በአስለቃሽ ቀኔ የውሸት ደረት ደልቀው ይሸኙ። ዋይ ሳይሆን እሰይ ብለው ይቅረቡህ። እሰይ 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 ተገላገልን፣ እሰይ ሞት ሞተልን፣ በሰቀቀን ኑሮ በቁም የገደለን። መርዞ መርዘኛ፣ ስልጣን ጥመኛ፣ የእውነት ገዳይ፣ የሐሰት ውሽማ ፍቅረኛ። ላብላህ ብለህ ድሃን የበላህ ረሃብተኛ። ቆሌው ይራቅህ፣ ከርስህን ይምታው መጋኛ። ምዕራፍ 33 ገጽ 227። የማፈንገጥ ጥበብ ራስን በማሸነፍ ይጀምራል። ከልማዳችሁ አፈንግጡ መጀመሪያ። ሲደስ የምትል አባባል ነች፣ ልድገማት። የማፈንገጥ ጥበብ ራስን በማሸነፍ ይጀምራል። ከልማዳችሁ አፈንግጡ መጀመሪያ። ሰዎች ለራሳቸው በሚመች መልኩ ያበጁልንን ቦይ ትተን የነፍሳችንን መንገድ መከተል ስንጀምር ማፈንገጥ ይወለዳል። በራሳችን መንገድ ላይ የህይወት ጣሪያችንን ተከትለን ለተፈጠርንለት ዓላማ መገዛት ስንጀምር ያኔ የማፈንገጥ ጥበብ በውስጣችን ይወለዳል። በዙሪያችን አብቦ ፍሬውን ለብዙዎች ይደርሳል። አፈንጋጭ ነፍሶች በማፈንገጣቸው የሚያገኙት ተወግረው እስኪሞቱ የነጻነት ህይወት ነው። ለነጻነት የሚከፈለው ዋጋ በባርነት ውስጥ ካለው ስቃይ አይበልጥምና በኖሩት ልክም ቢሆን ደስተኞች ይሆኑበታል። ደስተኛ ለመሆን የምትፈልግ ከሆነ ከዚህ እስር ቤት ነጻ ላውጣ። ይህንን ሲለኝ በጣም ሳኩና በጥርጣሬ ትኩረት አየሁት። ምንም ፍርሃት አይነበብበትም ነበረ። ተስፈኝነቱ እየገረመኝ ጠየቅኩት። ምን ማለትህ ነው አንተ እብድ? ከመቼ ወዲህ ነው እስረኛ አሳሪውን ነፃ የሚያወጣው? ከማንስ ነው ነፃ ሊወጣ የሚችለው? የተለመደ ስብከቱን በእርጋታ ቀጠለ። የባርነት ሰንሰለቱን ከእጅና ከእግራችን ላይ ፈተው አእምሮአችን ላይ ላጠለቁልን ለኛ ግን ባርነትም ነፃነትም ነውና በማፈንገጥ ውስጥ ለሚገኙ ደስታ ዋጋ የለንም። የነፃነት ቀናችንን በማክበር ተጠምደን ዘመናት እንዳለፉ ቆም ብለን ስናስበው
ሲገባን ባርነታችን መልኩን ለለወጠበት ቀን ነው። ዳንኪራችንን መርተው ያሳቱትን መንገድ ስናማርር ሌላ መንገድ በስውር እየዘረጉልን መድረሻችንን በእነሱ ፍላጎት የታነጸ እንጂ በእኛ ምኞት ልክ አይሆንም። ምኞታችንም ቢሆን ቅርጹ እነሱ በሰጡን ነውና የራሳችንን ምኞት አይኖረንም። የምንኖረውም የምንመኘውም ባስቀመጡልን ልክ ነው። የክፉ ጥበብ ጥጉ ይህ ነው። አንተ የጠማማ ስርዓት እስረኛ ነህ። ንጹህ ማንነትህን በክፋታቸው አሳድፈውታል። አፈንግጥና እንደኔ ንጻ አለው ገራፊውን በሐዘን ስሜት ቃላቱን አምርሮ። የበደል ጽዋው ሲሞላ እንኳን ሰው ተፈጥሮም ታፈነግጣለች። ከውስጥም ከውጭም ከፍጡራኗ ጋር አብራ ታምጻለች። እውነት በማፈንገጥ ውስጥ ትጸናለችና አፈንጋጭ ነፍሶች አብዝተው የሚከተሏትም ለዚህ ነው እያለ በሚያሰለች ድግግሞሽ ግራ የሆነ መፈክር ያሰማል። ይቆይና ደግሞ ገራፊን በማስጠንቀቅ የማፈንገጥ ጥበብ ከስሩ ሳይገባህ ለማፈንገጥ እንዳትሞክር ደግሞ ይለዋል። ራሱ መልሶ እያፈጠጠበት ከገራፊው መልስ ሳይጠብቅ ምክሩን ይቀጥላል። ምክንያቱም የራስህን እውነት ለማስከበር የሌላውን እውነት መናቅ ትጀምራለህና፣ ወደ ራስህ እውነት ለመድረስ በሌላው እውነት ላይ ትረማመዳለህና፣ በዚህም ቀድመው እንደወደቁት ትሆናለህ። ከጎንህ የተሰለፉ ሁሉ ቅኝቱን የተሰረቀ አይደለም። ተሰርቆም ከሆነ ማን እንደሰረቀው አያውቅም። የሰረቀውን ቢያውቅም የትኛውም ቅኝቱን እንደሰረቀበት አይለየውም። ለዚህ ነው አፈንጋጭ ሙትቻ የበዛው ይልና አስፈሪ ሳቁን ይለቀዋል። ሐሳቡ እንዲገባኝ ብዙ ብሞክርም የሚለውን መረዳት አልቻልኩም ይላል ገራፊው በተስፋ መቁረጥ እየተነጫነጨ። አንተ ሰውዬ አብደህ አታሳብደኝ፣ የማይገባኝን አትቀባጥርብኝ ከምትለው አንዱም እኔን የሚመለከት ጉዳይ የለውም ብለውም ማቆሚያ የለውም። እባክህ ስማኝ፣ ይህን ብቻ ነው ለኔ የምትውለው ውለታ። ባይገባህም ዝም ብለህ ስማኝ። ቢያንስ አንድ ቀን ገብቶ ትጠቀምበት ይሆናል። ላንተ ብዬ ነው። እኔ በሞት እንኳን ቃሌን ለትውልድ ታደርስልኛለህ እያለ አንጀት በሚበላ አንደበት ተንበርክኮ ይማጸነዋል። ሚስጥር ነው ብሎ እያንሾካሾከ ይደሰኩራል። ከልብህ ሐቅ በቀር ማንንም አትመን ይለዋል። ማንንም አትመን። የማንነት ስሬን የነፍሴን ገዝግዘው ዜማዬን በዝብዘው ቅኝቴን ዘርፈውኛል። ክብሬን፣ ሰውነቴን በወንጀለኞች ተቀምቻለሁ እያለ በአደባባይ ቆሞ ሌባን መርገም የተካነ ጅል በአደባባይ ቆሞ በዳዩን በመውቀስ ቀኑን የሚገፋ ብኩን ተበደልኩኝ በሚል ሰንካላ ሰበብ ለመፍትሄው በደል ቆጣሪ ሰው ማመን ከንቱ ነው። ምክንያቱም ክንዱ ሲፈረጥም ነገ ቀን አቅም ሲሰጠው ለሚልቀው በደል እጁን እንደማያነሳ እርግጠኛ መሆን አይቻልምና። የማሸነፍ ህልሙ መሸነፍ የሆነው መልሶ የማፈንገጥ ግቡን ቅኝት ከማስመለስ በዝርፊያ መዝጋት ልማዱ ስለሆነ ነው። እችን ልድገማት፣ የአንቀጿን መጀመሪያ ነች። የማሸነፍ ህልሙ መሸነፍ የሆነው መልሶ የማፈንገጥ ግቡን ቅኝት ከማስመለስ በዝርፊያ መዝጋት ልማዱ ስለሆነ ነው። ለዚህ ነው የቁልቁለት ተራማጅ ሀገሩን የሞላው። ለዚህ ነው ቀልደኛ ነፃ አውጪ በኢትዮጵያ መሬት ላይ እንደ አረም የበዛው። ትውልዱ አሸዋ ላይ እንደተበተነ የጤፍ ፍሬ ቅንጣቶች ለፍለጋ አታካች ሆነው ቀኖቹ ብዙ ቢባክንም ትርፍን ከኪሳራው መለየት አልተቻለውም። እውነቱን ጠምዝዘው ማንነቱን ካሳጡት ክፉ ጠቢባን ቅኝቱን ማፈንገጥ ካልቻለ ይባስ ነው ከዚህም። ልብ በል፣ ከቅኝቶቹ መሃል የጎደለውን ለይቶ ማወቅ ያልጎደለው ላይ ከመንጠልጠል አያድንም። ያልጎደለው ላይ በቃል ሐሳብ መንጠልጠልም የጎደለውን ለይቶ ማወቅን አያድልም። እንደተለመደው ይህም ለገራፊው ከግራም የባሰ ግራ ሐሳብ ነበር።
ከወራት የተምታታ የገራፊና የተገራፊ ክርክር በኋላ ጉዳዩ ተመርምሮ ወንጀል ስላልተገኘበት በነፃ ይለቀቅ ሲባል ገራፊው ከተገራፊው በላይ በሀፍረት እፎይታ ተነፈሰ። እብድ ነውና በነፃ የመለቀቅ አዋጅ ተነግሮለት ከእስር ሲፈታ ወደ ቤት የወሰድኩት እኔ ነበርኩ። እኔ ገራፊው ብዙዎች በህዝብ ታጅበው በእልልታና ጭፈራ ሲወሰዱ እሱን ያስታወሰው አልነበረም። ቤተሰብ የለኝም አለ። እውነቱን ነበረ። ታስሮ የተገረፈው ለኢትዮጵያ ነው። ሲያገግም ለበቀል ምሱ ይገርፈኝ ቢገለኝም ግድ አልነበረኝም። ቁስሉን በዘይት አጠብኩለት ሲል ገራፊው በቁጭትና እልህ እየነደደ ሐቁን ለሚያገኘው ሁሉ መናዘዝ ቀጠለ። ታክሞ ሲድን ተገራፊው የክብር እራት ገራፊውን ጋበዘው። ገራፊው አብሮት እንዲሄድ ጠየቀው። የሰማውን ሊያምን ይቅርና መስማቱን እርግጠኛ መሆን እየከበደው አይኖቹ በእንባ ታጠቡ። ገራፊው ለኔ በራስ ቀብር ላይ የመቆምን ያህል ነበር ስሜቱ። ግራው ደስታ፣ ቀኙ ሐዘን የሆነ ዝብርቅርቅ እውነት፣ የማይሸሹት የማይኖሩት አይነት ውጥንቅጥ። በነፍስ ሐቅ መበለጥ ከመጋለጥም በላይ ነው ለካስ። አንድም የሀፍረት ውጋት፣ ሁለትም ነፃ የመውጣት የትንሣኤ መልክ ያለው ውልደት ነው። ከህይወት ዝተት ላይ ቃርመው እንደ ሰሩት የቅጠል ጣይ ውቅር ኩታ የራስ ማንነት ሲጋለጥ በራሴ ማፈር ነው ቅጣቱ ለካስ። ማቅ ለብሶ በእንባፍም መንፈር በቁጭት መጠበስ ነው ክፍያው። የስጋ ስጋነት አፈርነት መሆኑ በነፍስ መገለጥ ውስጥ መዳሰስ ሲፈታ ነው ዋይታው። ለራስ ሙሾ የመደርደር ምዕራፍ የሚሆነው ለካስ። ልድገማትችን የስጋ ስጋነት አፈርነት መሆኑ በነፍስ መገለጥ ውስጥ መዳሰስ ሲፈታ ነው ዋይታው። ለራስ ሙሾ የመደርደር ምዕራፍ የሚሆነው ለካስ አለ ገራፊው በሀፍረት አቀርቅሮ እየተንሰቀሰቀ። ተገራፊው በወንድማዊ ፈገግታ እያጽናናው አብረው የክብር እራት ላይ ታደሙ። ወደ ጆሮ ተጠግቶ አለውም እንኳን በግራ መጋባት ቀናችን ውስጥ አድብተው እግረ መንገዳችንን ለፈጠሩት በዝባዥ ስርዓት እድሜያቸውን ተጨንቀው ባበጁልን ተራራ እንቅፋትም ለመውደቅ አልተፈጠርንም እኛ እኛ ለመውደቅ አልተፈጠርንም እኛ አለው ገራፊውን ግራ መጋባቱን አይቶ ክንዱን ይዞ የወዳጅነት እየወዘወዘው። ባሸለብንበት አድብተው የማንነት ስራችንን ገዝግዘው የነብሳችንን ሊነጥቁን የጠዋት ቅኝታችንን ሊዘርፉን ዘርፈው ሊከብሩበት ዋጥነው እንደሆነ ስናውቀው ዝም ማለታችንን የእርግማን እንዳይሆን ነበር የተገረፍነው። ስርዓቱ እንጂ አንተ አይደለህም አስረህ የገረፍከኝ። አንተማ ወንድሜ ሲነጋ አብሮ የሚነጋልን ሲጨልም ተስፋችን አብሮ የሚከስም የአንድ ፀሐይ ልጆች ነን። ይልቅና አቀፈኝ አለና ገራፊውን አጥብቆ አቀፈው። ባለ ንጹህ ልቡ ገራፊ ለራሱ ብቻ በተሰማው ድምጽ ቁጭቱን አወራረደው። ራሴን ነበር ለካስ ገርፍ የኖርኩት። የቁጭትን ባልቤን ሞላው። ጀርባዬ አካባቢ ህመም ተሰማኝ አለ ገራፊው ከልቡ እያነባ። በመጨረሻ በእልህና ቁጭት ተሞልቶ በይቅርታ ገራፊውን እያየ እንዲህ ሲል ያጽናናው ጀመር። ያፈነገጥኩት የመበዳደልና የመገዳደል ታሪካችንን ልቀጥል አይደለም። ይቅር ተባብለን መንገዳችንን የፍቅር እንዲሆን እንጂ የራሳችንን ቅኝት ተዘበራርቆ ስለ ሀገር ቅኝት መምታታት የምናትት ሁላችን ቆም ብለን በጥሞና ወደ ራሳችን የተመለስን ቀን የሚገባን እውነት ከቆምንበት የአስተሳሰብ ጎራም
ያቆመን የክፉ ጠቢባን ጥበብ መሆኑ ነው። ዝብርቅርቅ ሲሆን ነው የህይወት ዜማችን የሚገባን እንጂ ሁላችንም በተሰረቀ ቅኝት ነው ቀናችንን የምንገፈው። በክፉ ጠቢባን ተረክ ከታነጸበት እውነት ለማፈንገጥ የምንጠብቀው የቀጠርነው ቀን ከሌለንና አፈንግጠን በራሳችን ሀቅ ኑረታችንን መቃኘት ካልጀመርን የድምር ቅኝታችን ውጤት ለሆነችው ሀገር የተምታታ ቅኝቷን የመመለስ ዝብርቅርቋን የማከም አቅም ከወዴትም አናገኝም። የበደለንንም እየበደልን የገደለንንም እየገደልን ለልጆቻችን ሞት ማውረስ የለብንም። እንኳን ሰው ተፈጥሮም የሀቅ ሂደት ቅኝቷን ሲሰርቋት ታፈነግጣለች። ልድገመው፣ እንኳን ሰው ተፈጥሮም የሀቅ ሂደቷን ቅኝቷን ሲሰርቋት ታፈነግጣለች። እንዳልኩህ ነው። ማፈንገጧ ለቅኝቷ ስግብግብ ሌባ መጥፋት ሊሆን አሊያም የማስጠንቀቂያ ደወል ጊዜ ቢመልሰውም በጨለማ ክፋት ለማቀቀ ለጊዜው ብርሃን ማየት ብቻ ከትንሣኤ ይቆጠራል። ልድገማት ተመልሼ ከ4 ነጥቧ ጀምሬ። ማፈንገጧ ለቅኝቷ ስግብግብ ሌባ መጥፋት ሊሆን አሊያም የማስጠንቀቂያ ደወል ጊዜ ቢመልሰውም በጨለማ ክፋት ለማቀቀ ለጊዜውም ብርሃን ማየት ብቻ ከትንሣኤ ይቆጠራል። ማፈንገጥ ለሐቅ ይሁን ለእርቅ ይሁን በቃ ማለት ለፍርሰት መልሶ ጭቆና ሳይሆን ለነጻነት እኩልነት ይህን እምቢታችን እውነታችንን ለማስመለስ እንጂ የሌሎችን እውነት ለመንጠቅ አይሁን ሩጫችን አለ ግርፋት ያልበገረው ሐቀኛ ሰው። ሁሉም ስህተት ነበረ አለ ገራፊው ልብ በሚገርፍ ቁጭት። ስለ ሀገርም ሆነ ሀገር ስለሚመሩ ሰዎች የነበረኝን እምነት ሁሉም በቃላት ውበት ያሸበረቀ የክፉ ጠቢባን ድርሰት ብቻ ነበር። ታሪክ ከታቢው ጋዜጠኛ ከሰማው ታሪክ በላይ መልሶ የሚነግርበትን መንገድ እያሰበ ባለ ታሪኩን ተሰናበተ። ጸሐፊው የገራፊና ተገራፊውን እውነት የማይመስል ታሪክ በራሱ ሐሳብ ሊዘጋው ብዙ ቀናት ፈጁበት። በመጨረሻም ከአፈንጋጩ ባለቅኔ ሐሳብ ተውሶ የራሱ በሚመስል መልኩ መቋጫውን አበጀለት። መታፈንም ሆነ መታለል ላንገፈገፈው ትውልድ ዘመኑ ሲፈቅድ እንዲህ ነው። ገራፊና ተገራፊን በአንድ ገበታ እንዲሰበሰቡ ይጋብዛልና ለተፈጥሮ ክብርና ግዳጅ የሚውለውን ማፈንገጥ ዋጋ ቢያስከፍልም የተኖረውን ያህል ጣዕሙ የእውነት ነውና አፈንጋጭነት ለውጥን በመሻት የሚገባ ሱባኤ ነው። በማፈንገጥ እምቢታ ውስጥ ለምትወለዱ ሕይወትም ሆነ ሞት ተፈጥሮ ክብር አላትና ወድቆም በልቡ ላልተሸነፈ ውዳሴን ስትዘምር ትኖራለች። ታሪኩ ተፈጸመ። ሕይወት በዘመን ጀርባ ታዝላ ክባዊ ዑደቷን ትቀጥላለች። ሆነም ከሰፊው እስር ቤት በምድር ግን በማህሌታይ ሌሊት ሲወርድ የተሰማው የቅኔ ወረብ በቀን ማስተጋባቱን ቀጥሏል። በተሰበረ ልብህ ስልትም ቢሆን ሁን በቃል ተብሏልና ሁን የቃልህን ቃል ነህና ሁን ቃልህን። ዝለል በድል ወረብ በልብ ዘምር ዝረፍ ቅኔ ለሐቅ። ድመት የልክህን በልክ ድመቅ የልክህን በልክ በልቃል ድገም ከልብ። ስጋዬ ከታጠረበት ፍርግርግ ነብሴን ጥዬ ያለ ፍርዷ ለስጋ ቁስል ህመሜ አላነባም በከንቱ የልቤ ሳይሆን ፍቃዱ። ድገም በልቃል አትግደፍ ሁን በቃል ተብሏልና ሁን የቃልህን ሁን በቃል ከልብ ቃልህን ሁን በልክ ልክህን። ነፍስህን ካጠርክባት የስጋ ፍርግርግ ነፃ ስታወጣት አንተም በእምነትህ ነፃ ትወጣለህና እመን ከልብህ እመን ለሐቅም ታመን።
ዘምር፣ ዝራ ሕያው እውነት በቃል ምዕራፍ 37 ገጽ 236 ላይ ያለቀ። ቀጣይ በምዕራፍ 38 ገጽ 237 ተመልሼ እመጣለሁ። እስከዛው መልካም ሁሉ ይግጠማችሁ። ቻው።